የበውቀቱ ስዩም ስራ ስሜት እንዲሰጥ አርገን የሚከተለውን ቀንጭበነዋል። ስለ አባቴ ላውራ። አባቴ የሌሊት ተረኛ ዘበኛ ነበር። የመንደራችን የህብረተሰብ መምህር ድህነትን በ3 ደረጃዎች ቁልቁል ይመድቡታል። ደሃ፣ ሰቀቀናም ደሃና ጋሽ ተመስገን ብለው። ጋሽ ተመስገን ማለት አባቴ ነው። አባቴ ምንም ዘበኛ ቢሆን ከጥበቃ ባስተረፋቸው ሌሊቶች 12 ልጆችን መውለድ ችሏል። የደብራችን ቀሳውስት አዳዲስ ወንድሞችን በማጥመቅ ተጠምደው ለፍትሃትና ለመክፈልት ጊዜ ስላላገኙ አባቴ መውለዱን አቁሞ መስገድ እንዲጀምር ባያሳስቡት ኖሮ በአገራችን አንድ አዲስ ነገድ መፈጠሩ አይቀርም ነበር። አባታችን ዘበኛ እናታችን የዘበኛ ሚስት ስለነበረች እኔና ወንድሞቼ እንደማንኛውም ደሃ ኢትዮጵያዊ ጠግበን የምንበላው ያመት በዓል ቀን ብቻ ነበር። ወላጆቼ እኔና ወንድሞቼን ቀን ቀን ወይ ወደ ቅዳሴ ወይ ወደ እንጨት ለቀማ ወይ ወደ ተማሪ ቤት ይልኩናል። ከማስቀደሳችን እንጨት ከመስበራችን ፊደል ከመቁጠራችን በላይ የሚያስደስታቸው ቤቱን መልቀቃችን ነው። ቀን ቀን ቤቱ ባዶ ስለሚሆን ከመውለዳቸው በፊት የነበረውን ጊዜ ስለሚያስታውሳቸው ለመውለድ የሚነሳሱ ይመስለኛል ሳስበው። አቤት ማታ ግን ጭንቅ ነው። ሁላችንም ከያቅጣጫውን ፈልስና ቤቱን የጥምቀት ጃን ሜዳ እናስመስለዋለን። እናቴ እኒህ ልጆች እኔ ነኝ ወይስ ጨለማው ነው የወለዳቸው ሳትል አትቀርም። በአባቴ የሌሊት ዘበኝነት ሳትቀና የምትቀርም አይመስለኝም። እሱ ምን አለበት በስራ መካይቶ ከልጆቹ ያመልጣል ስትል ሰምቻለሁ። እንግዲህ ማታ እናታችንን እንደ ጭስ እንከባትና ከ12ታችን ማን ደፍሮ ራት እንደሚጠይቅ ባለማወቅ እርስ በርሳችን ስንተያይ ታየንና ትነቃብናለች። ሳይቀድሙ ይልቅደም ብላ ነው መሰለኝ ተረት እየፈጠረች በላዩ ትተርክልናለች። ተረት ባለቀባት ጊዜ ደግሞ ሁላችንንም በየተራ ያስነሳች ትመርቀናለች። በወንጌል እንደሰማነው ከሆነ ጌታ ለ12ቱ የሚተርክላቸው አሳ መጥቀባቸውን ካረጋገጠ በኋላ ነው። እናታችንም የተጣደው እስኪበስል እንጂ ለራት ማስረሻ የምትተርክልን ስለማይመስለን ስናዳምጣት እንቅልፍ በየተራ ይጥለናል። በማግስቱ ጧት ላይ ማታ የበላችሁትን ዕቃ ሳታነሱ ተኛችሁ አይደል ብላ ትቆጣናለች። ይሄኔ ራት በልተን ማደር አለማደራችን ልክ እንደምትነግረን ተረት እውነት ይሁን ውሸት መለየት ያቅተናል። አብዛኛውንም ልጅነቴን ያሳለፍኩት ቆሜ ነው ማለት ይቻላል። ምናልባትም ከአክሱም ሐውልት በቀር በመቆም የሚስተካከለኝ የለም። ማለዳ እነሳለሁ፣ ወደ ትምህርት ቤት ይሄድና የባንዲራ መዝሙር እስኪያልቅ ቆማለሁ። የባንዲራ መዝሙሩን የጻፈው ሰውዬ በስንኝ ብዛት ተከፍሎታል መሰል አለቅጥ አስረዝሞታል። ከትምህርት በኋላ እናቴ ወደ ቤተክርስቲያን ትልከኛለች። በቅዳሴ ሰዓት አዛውንት ምዕመናን መቋሚያ ተደግፈው ወይም ግድግዳው ላይ ዘመም ብለው ጸሎት ሲያደርሱ ያለው ባለመቆማቸው የሚቆጣቸው መልአክም ሆነ ካህን አልነበረም። እርጅና ያያችሁ ጥቅማለሁ። ድካምን በገሃድ የመግለጽ መብት ያጎናጽፋል። ወጣቶችና ልጆች ግን ለ3 ሰዓታት ያህል እንድንቆም እንገደዳለን። ለ3 ሰዓት ያህል ቆመን እግራችን እንደ ሸምበቆ ለመሰበሩ እግዚአብሔር ስለመኖሩ ማረጋገጫ ይመስለኛል። ከቤተ ክርስቲያን ወደ ቤት ስንመለስ እናቴ ና ወዲህ ለመረቅህ ትለኛለች። ምርቃቷ እስኪያልቅ ድረስ ከባንዲራ መዝሙርና ከቅዳሴ የተረፈ ቅልጥሜ እየተንቀጠቀጠ በፊቷ ቆማለሁ። በባህልም ሆነ በፖለቲካ መቆምን ያክብሮት ምልክት አድርጎ የፈጠረው ሰውዬ ግን እንደው ሳስበው ቂጥ ያለው አይመስለኝም። እውነት እንዲህ ብዬ እስከመማረር ደርሻለሁ። ግጥም የጀመርኩት በልጅነቴ ነው። በልጅነቴ ከቁርባን መልስ እስከ አፍንጫዬ ተከናንቤ ወደ ቤቴ ስንደረደር የወዲያ ማዶ ሰፈር ልጆች ድንገት እንደ ጉም ከበቡኝ። ከቁርባን የተረፈ መክፈልት ሊጠይቁኝ ነው ብዬ ሳስብ እንካ ስላንትያ ካልገጠምነህ አሉኝ። እንካ ስላንትያ አለኝ። ቤት የሚመታ ስድብ እንደ አቡነ ዘበሰማያት በቃሉ ሲያጠና የሚውል ድምጸ ሰላላለች። ጭጭ ብዬ ልቀር ፈልጌ ነበር። ግን በእኔ መሰደብ ለመዝናናት የጎመጁ ጓደኞቹ ጭጭ ብል
ሲጦም የዋለ ሆዴ ላይ እንደሚረግጡኝ ስላወቅኩ በምንትያ አልኩ። ባንበጣ። ምን አለ ባንበጣ ካልኩ በኋላ በጣ የሚጠናቀቅ ስድብ ምን ሊሆን እንደሚችል በሐሳቤ ስመረምር ቆማጣ፣ አይናውጣ እና ፈጣጣ የሚሉ ስለመጡልኝ ለነዚህ ስድቦች ጫንቃዬን አሰናድቼ ስጠብቅ ድምፀ ሰላላው ልጅ ያልጠበቅኩትን አወረደው። እናትክን ምን ብዬ ቀራሪ ልጠጣ እንደዚህ ነው ያለኝ። መጋኛ እንደምታውሰው ሁለመና የተዟዟረ ውጫጭ ጓደኞቹ እንደ ደጋን እየተቀለበሱ ሳቁብኝ። እቤቴ ገብቼ እናቴ የነገረችኝን የሰማዕቱ እስጢፋኖስን ታሪክ በማሰብ ልጽናና ሞከርኩ። ግን አይሁድ በሰማዕቱ ላይ ካዘነቡት ኮረት ይልቅ የዚያ ማዶ ሰፈር ልጆች ስድብ የሚያም ሆኖ አገኘሁት። ወይቼ ጉድ! በኋላ እኔ እስከማን አንሳለሁ? የሰማዕቱን ገደል ትቼ ቤት የሚመታ ስድብ ሳሰላስል አደርኩ። አነጋግ ላይ ብድሬን ለመመለስ ወዲያ ማዶ ሰፈር ልጆች ሄዱ። ምንድን ፈለክ አለኝ ድምፀ ሰላላው ልጅ ከጓደኞቹ ጋር በየሲጫዋት ባገኘው። እንካ ስላንት እያልገጥምህ ነው አልኩት። ጓደኞቹ በብየ መጫወቻ ላይ ዙሪያውን ከተንበረከኩበት ተነስተው የጉልበታቸውን አዋራ ያራግፉ ጀመር። እንካ ስላንትያ አልኩ የፉከራ በሚመስል ልበ ሙሉነት። በምንትያ አለ ድምፀ ሰላላው ልጅ። በጣሳ። ምን አለ በጣሳ? እናትህ ወለደች የፍየል ጎረምሳ፣ አባትህ ደስ ብሎ ትንጣጥ ብሎ ፈሳ። የግጥም ተሰጥኦ እንዳለኝ ብቻ ሳይሆን የተሰጥኦዬን ኃያልነት ያወቅኩት ያኔ ነው። ድምፀ ሰላላው ልጅ ፊቱ እሳት መሰለ፣ ቆይቶ አመድ መሰለ። ጓደኞቹ እንደወትሮ በመሳቅ ፈንታ እግሬ እስኪግል ድረስ አባረሩኝ። ገና በልጅነቱ በግጥም ምክንያት መከራ የደረሰበት የመጀመሪያው ኢትዮጵያዊ እኔ ሳልሆን እቀራለሁ። ቆይ ግን ግጥም ላይ አስተያየት አለኝ። ቤት መምታት የሚባለው ነገር ከህይወት ጋር አይጣጣምም። ህይወት ቤት በመምታት የምታምን ቢሆን ኑሮ እኮ በጫካ ውስጥ ያሉትን ዛፎች አንድ አይነት ቁመት እንዲኖራቸው ታደርግ ነበር። ቆይ ይሄንን የበለጠ ላብራራው። ተረት አለኝ። ከእናቴ ልስማው ከሌላ ሰው ልስማው ግን እርግጠኛ አይደለሁም። ብቻ ግን ተረት አለኝ። እንግሊዝ ህንድንና አብዛኛውን የአፍሪካ ምድር በምትገዛበት ዘመን ከወታደሮቿ በፊት ሰላዮቿን ወደ ኢትዮጵያ ምድር ትልክ ነበር። ከሰላዮች አንዱ ጎብኝ መስሎ ለኢትዮጵያ ንጉስ ከገባ በኋላ ዲስኩሩን ሲያቀርብ ዓለምን የምንገዛው ወደን እንዳይመስሉት፣ ገዥነትን ብናበዛው የሚያስመርቀን ብናጎድለው ደግሞ የሚያስወቅሰን መክሊት ስለሆነ ነው። እግዚአብሔር በጦር ጥበብ ብቻ ሳይሆን በአእምሮም እንድንልቅ አድርጎ ፈጥሮናል። ለመሆኑ ስለ ሼክስፒር ሰምተህ ይሆን ብሎ ጠየቃቸው። ሼክስፒር ደግሞ ምንድነው የጦር መሳሪያ ነውን አሉ ንጉሱ። የቅኔ ሰው ነው፣ እነሆ አንዱን መጽሐፍ አለና ሐምሌትን ሰጣቸው። ንጉሱ ሁለት ገጽ አነበቡና የንቀት ሳቅ መሳቅ ጀመሩ። በዙሪያቸው ያሉ ሹማምንት ለንጉሱ ያላቸውን ታማኝነት ለመግለጽ ከዚህ በፊት የሰሙትን ቀልድ እያስታወሱ መሳቅ ጀመሩ። እንግሊዙ በበኩሉ በርጅና ምክንያት ጥርስ የሌለውን የንጉሱን አፍ ከንጉሱ ጀሌዎች አንዱ ለመከላከል ሲሞክር ስለተመለከተው ሳቁን መቆጣጠር አልቻለም። ሁሉም ከየሳቁ ሲመለስ ንጉሱ አሁን ማን ይሙት ይሄ ቅኔ ነው። አየህ ወንድሜ፣ የኢትዮጵያ ሰው ከሌላው ህዝብ የሚለየው ከአምስት ባህሪያተ ሥጋ ስለተፈጠረ ነው። እነሱም አፈር፣ ውሃ፣ እሳት፣ ነፋስና ቅኔ ናቸው። እናንተ ሀገር ሰዎች በግጥም የሚያወሩት በሼክስፒር ተውኔት ላይ ብቻ ነው። እኛ ሀገር ግን በየዕለት ተዕለት ህይወታቸው ያለ ግጥም አይነጋገሩ። Is it true your majesty? አላቸው እንግሊዙ። አላመንክና ያለን እስቲ አሉ። ገጠሙ ማለት ነው እንግዲህ እስታቸው ማጀስቲ እስቲ። ወዲያው ፈንጠር ብሎ በግርማ የቆመውን ሹማቸውን በጥቅሻ ጠርተው በሽኩሽኩታ አሁኑኑ አደባባይ ወጥተህ ነጋሪት አስመትተህ
ከዛሬ ጀምሮ ህዝቡ ያለውን ቃል አሰባስቦ በግጥም ብቻ እንዲያወራ ነገር። አሻፈረኝ እምቢ ብሎ ቤት የማይመታ ነገር የሚናገር ቤቱ ይወረስበታል ብለህ ተናገር። ይህ በሆነ በሁለተኛው ቀን አንድ ገበሬ ግማሽ ቀን ሲያርስ ውሎ ወደ ቤቱ ከገባ በኋላ መደቡ ላይ ተደላድሎ ተቀምጦ በግራ እጁ አመዳም እግሩን በቀኙ ሆዱን እያከከ ምሳ አላት ሚስቱን። ሚስት ምሳ ሰርታለች። እንዲያም ሆኖ ግን በንጉሱ አዋጅ መሰረት ጥያቄውን በግጥም መመለስ እንዳለባት ታውቃለች። ግራ ገብቷት እንዴት አባቴ ላድርግ ያለች አንገቷን ደፍታ ስታስብ አረ ምሳ አለ ባል ደግሞ። የበላኸውሳ አለችው። ይሄኔ ባል የታባቷ ያበላችኝ ነው ብሎ እያሰበ አንቺ ዋሾ አታላይ፣ አንቺ ዋሾ አታላይ በማለት ንቆ ሊተዋት ካሰበ በኋላ ቤት የመምታት አገራዊ ግዴታ እንዳለበት ሲያውቅ እጅሽን ጠምዝዤ ልበልሽ ጎንሽ ላይ አለ። ይሄኔ እሷም ሳይቀድመኝ ልቅደም ብላ አንገቱን ልታንቀው ስትደረደር እጇን ጠምዝዞ ጎኗ ላይ ረገጣት። እሪ ብላ ጮኸች። ንጉሱ ለካ በደጇ ባጀብ ያልፉ ኖሯል። ባልና ሚስቱን አስጠሩና ጮኸቱ ስለምን እንደሆነ ጠየቁ። ግርማዊነቱ ደርሶ ባያተርፉኝ፣ ግርማዊነቱ ደርሶ እሞት እኮ ነበር ባሌ አስሮ ሲገርፈኝ አለች። አስሮ እንዳልገረፋት እሷም እግዚአብሔርም ያውቃል። ግን ምን ይደረግ ቤት መምታት ነበረበት። ንጉሱን ፍርድ ለመስጠት ሚስቱን የረገጠ አስከፋሽኝ ብለው ከጀመሩ በኋላ ጤማቸውን እየጎተቱ ስንኝ ይፈልጉ ጀመር። ባጀብ የከበቧቸው ሊቃውንት ባለቅኔዎች እንዲሁም የውጭ አገር ሰዎች ትንፋሻቸውን ውጠው ሽቅብ ያያቸዋል። ሚስቱን የገረፈ አስከፋሽኝ ብሎ ይጠበቅበታል እንዲከፍል ካሳ። ይሄ አይሆንም አሉ በልባቸው። ቤት አይመታም። ምን ልበለው? አው ሚስቱን የገረፈ አስከፋሽኝ ብሎ ያለ ምንም ምህረት ይሰቀል ተገድሎ ካሉ በኋላ ፍርዱን አስፈጽመው ባጀብ ጉዟቸውን ቀጠሉ። የንጉሱ ንግግር ቤት እንዲመታ አንድ ድሃ ተሰቀለ። እንግዲህ ንጉስ ተሆናችሁ ከላይ ከሆናችሁ የፈለጋችሁትን ማድረግ እንደምትችሉ የሚያስረዳ አሪፍ ታሪክ ነው። የበውቀቱ ስዩም ቁርጥራጭ ሐሳቦች። ባለፈው ሊሞላ አንድ ሰው በቀረው ታክሲ ውስጥ ቁጭ ብዬ ሳለ አጠገቤ አንድ ሰው ተቀመጠ። ያ ሰው የጥንት ቤት አከራይ አባ ያዕቆብ ሆነው ተገኙ። አባ ያዕቆብ ራሳቸውን እንደ ፈላስፋ ይቆጥራሉ። እንዲህ እንዲሳሳቱ ያደረጋቸው ዘርአ ያዕቆብ ሊሆን ጥቂት የቀረው ስማቸው ይመስለኛል። ስመዳ ነው። አባቶቻችን በስም አምሳል ምኞታቸውን ይጭኑብን ነበር። ሲግመንድ ፍሮይድ ወደ ስውር ሐሳባችን የሚያደርሰው ወርቃማ መንገድ ህልም ነው ብሏል። እዚህ ሀገር ቢሆን ኖሮ ህልም የሚለውን ስም በሚለው ይተካው ነበር። አንድ ሰውዬ ከጎረቤቱ ጋር ተጣልቶ ወደ ቤቱ ከገባ በኋላ በንዴት ሚስቱን አስወልዶ ልጁን በላቸው ብሎ ይጠራዋል። በላቸው እንግዲህ ስም ብቻ አይደለም፣ ለባለ ስሙ የተላለፈ የዕድሜ ልክ አደራ ጭምር ነው። ልጅየው ሲያድግ ያለው አማራጭ ሁለት ነው። ወይ ስሙን ማስቀየር አሊያም ማርሻል አርት ሰልጥኖ የእግርና የእጁን አመል ማስቀየር። ስምን መልአክ በሚያወጣበት ባህል ውስጥ ተፈሪና መንግስቱ ንጉስ ከመሆን በስተቀር ምንስ አማራጭ ነበራቸው? እስካሁን የጻፍኩት ቋሚነት የለውም። ስምና ግብር የማይገጣጠሙበት ጊዜ ደግሞ ሞልቷል። ለምሳሌ የኔና የአባ ያዕቆብ። አባ ያዕቆብ ነገር ማዞር ብቻ ስለሚችሉ ዞረ ያዕቆብ በሚል ስም ጠራቸው ነበር። ግን የጎረቤት ሀገር የሚያክለው ጆሮአቸው በቅጡ ስለማይቀበል ዘርአ ያዕቆብ እንዳልኩ አድርገው ሰሙኝ። ትዝ ይለኛል ሁል ጊዜ ማታ ማታ 1 ሰዓት ሙሉ ያወሩኝ ነበር። አዳምጥና አስከፍላችኋለሁ። ካውንስሊንግ ከተማርኩ በኋላ በብላሽ አዳምጬ አላውቅም። በዚህ አይነት እሳቸው የወር ኪራይ ያስከፈሉኝ፣ እኔ ደግሞ የወሬ ኪራይ ያስከፈልኳቸው አብረን ቆየን። ለማንኛውም ወደ ታክሲው ስንመለስ አባ ዞረ ያዕቆብ ወደ ታክሲው ከርስ ከገቡ በኋላ ሰላምታ ሳይሰጡኝ ዙሪያ ገባውን ተገላመጡና
ይገርምሃል አሉ። ምኑ አልኳቸው። ይሄ ሁሉ የሰማዕታትና የቅዱሳን ስዕል እዚህ ምን ያደርጋል ሲሉ ጠየቁኝ። ግራ ቀኝ ቃኘሁ። እውነትም ሁሉም ቅዱሳንና መላእክት ታክሲውን ተሳፍረዋል። ሰለስቱ ደቂቅ ከሳት ላንቃ ሲያመልጡ፣ አቡነ ገሪማ በዘንዶ ደብረ ዳሞን ሲወጡ፣ ሌላም አየሁ አይደል? ሚኒባሱ ቤተክርስቲያን ሊሆን የቀረው እኮ እንግዲህ ጽላብ ብቻ ነው። እውነቴን ነው። ይሄንን ባውቁ ኖሮ ከነጫማ ያልገባም ነበር። ወይስ ቤተ መቅደስ መንዳት ተጀምሯል? አብሬያቸው ላማረር አልፈለኩም። እኔ ደስ ብሎኛል፣ ዝም አልኩ። ከፊቴና ከኋላዬ ያሉት ተሳፋሪዎች ወደ ሸራተን እየሄዱ ነው። እኔም ሸራተን አጠገብ ወደሚገኘው የቀበሌ መዝናኛ እየሄድኩ ነው። ታክሲና ሞት ሁሉን እኩል ያደርጋል። ደስ ብሎኛል። ይሄ መንፈሳዊ ድባብ ያለው ሚኒባስም ከሺህ ዓመት በፊት ኢትዮጵያዊው ጃንደረባ የተሳፈረበትን ሰረገላ ስላስታወሰኝ ደስ አለኝ። ጃንደረባው የመጀመሪያውን የአፍሪካዊ ተጠማቂ ሆኖ ትንሽ እልፍ ካለ በኋላ መንገድ ዳር አግኝቶ ሊፍት የሰጠኝ መሰለኝ። ታክሲ ውስጥ ደግሞ አንድ ዘፈን ይሰማል። እንደ መደነስም ቃጣኝ። ግን ምን ዋጋ አለው? አባ ዞረ ያዕቆብ አንድ ቁና ሳቅስቀው ከዳንስ ያናጠቡኝ። ምን ነው አልኳቸው። አትሰማው? ሰማሁት። ዘፋኙ የትግራይ ልጅ የለው አባይ፣ የጎንደር ልጅ የለው አባይ፣ የጎጃም ልጅ የለው አባይ፣ የወለጋ የለው አባይ እያለ በሚያምር ድምፁ እያቀነቀነ ነበር። ታዲያ ይሄ ምን ያስቃል አልኳቸው ንድድ ብዬ። ያስቃል እንጂ የዛሬ ዘመን ዘፋኞች እኮ ባንድ እጃቸው ማይክ ባንድ እጃቸው ካርታ ይዘው ነው መሰል የሚዘፍኑ። እንዴ ይሄ ዘፈን አይደለም ወንድሜ፣ ይሄ ጂኦግራፊን በዜማ ማስተማር ነው። አንድ ጊዜ ትዝ ይለኛል አንድ ዘፋኝ የሲዳሞ የለው አባይ፣ የጋሞ ጎፋ የለው አባይ፣ የገሌ የለው አባይ ዘርዝሮ ሳይጨርስ የመዝፈኛው ሰዓት ተጠናቆ አዳራሹ ሊዘጋ ስለተቃረበ ይቅርታ የዝግጅቱ ታዳሚዎች ያልጠራው ክፍለ ሀገር ካለ በሚቀጥለው ኮንሰርቴ መለስበታለሁ ብሎ ከመድረክ ወረደ። ድንገት ሾፌሩ ቴፑን ቀይሮ የሬዲዮ ኤፍኤም ጣቢያ ላይ ያደረገው። የኤፍኤም ጋዜጠኛ አንድ የውጭ ሀገርን እንግዳ ስለ አውደ ዓመታችን እየጠየቀው ነው። እንግዳው ከሁሉ የሚያስደስተው አብሮ የመብላት ባህላችን እንደሆነ ሲናገር ሰማሁት። ደስ አለኝ፣ ኩራት ተሰማኝ። አውሮፓውያን አብሮ የመብላትን ጥቅም ከተላላቅ ሊቃውንታቸው ተረድተው ነበር፣ ግን ስላልጠበቁት አጡት። ይህንን መሳይ ሐሳብ ከሬዲዮ እንግዳ ምስክርነት ጋር በማዋሃድ በሀገሬ ባህል እየኮራው እያለ ዝም ብሎ ሲቀባጠር ነው አሉኝ አባ ዞረ ያዕቆብ። እንዴት አብሮ መብላት ጥቅም ያለው ነገር ሆኖ እንደ ትልቅ ባህል መቀባጠር የለበትም እንዴ? በጋራ መስራትን በግል መብላትን ነው ማበረታታት ያለብን። ስራ መቼም ቅደም ተከተልና እርከን ስላለው በጋራ ካልተሰራ አይፈጸምም። መብል ግን ሌላ ጉዳይ ነው። መቼም ሁላችንም ኢትዮጵያዊ ብንሆንም የጋራ ቀለም እንጂ የጋራ ሆድ አልተሰጠንም። የየግላችን ምርጫ አለን። እኔ ጨውና ቅባት አልወድም፣ አንተ ትወዳለህ። እኔ በልቼ አንተን ሳልጠብቅ መነሳት እፈልጋለሁ። እንግዲህ ባህር ማዶ አቋርጦ የመጣው እንግዳ ላደነቀው ባህላችን ስንል ተቃራኒ ፍቃዶቻችንን ባንድ ሞሰብ ውስጥ ማፋለም አይጠበቅብንም። ምግብ በጋራ ስለበላኸው ጣዕሙን አይጨምርም። በጋራ ስለተበላ ዶሮ የሆነ ሽሮ አጋጥሞሃል? ወንድም ያትሳሳት። ሞትና ሞሰብ የግል ጣጣ ነው። ትንሽ ሲያስቡ ከቆዩ በኋላ በነገራችን ላይ የዓመት በዓል ዘፈኖችን የሚዘፍኑ ዘፋኞች በባልትና ይመረቃሉ። ቅድም አሁን አንዱ በሬጌ ቅኝት ዝልዝል ቋንጣ ፍርፍር ዱለትና ክትፎ ድፎ ዳቦ ጭምር ከሞሰቡ ተርፎ ጭቅና ጥብስና አሳ ለብለቡ ተዘጋጅቶ ቀርቧል ለህብረተሰቡ እያለ ሲዘፍን በቴሌቪዥን ተመለከትኩት። ይገርማል። ክሊፑን ያዘጋጀው የዓለም የምግብ ድርጅት ሳይሆን አይቀርም። ስንቃሪያ እንኳን ለክሎዛፕ በቅቷል። እኔ በጣም ነው የተናደድኩት። ባለቤቴ ግን ለእንግዶች እህል ውሃ ስታዘጋጅ የተረሳ ምግብ መኖር አለመኖሩን ለማረጋገጥ ክሊፑን ለማረሚያነት ተጠቅማበታለች። አባ ዞረ ያዕቆብ ደስታዬን እየተፈታተኑት ነው። ደሞ የተጋነነ የሥጋ ፍቅራችን አያናድድህም አሉኝ። እንደማያናድደኝ ነገርኳቸው። ሥጋ መብላት የብርቱነታችንና የእድሜ ጸጋችን ምንጭ ተደርጎ ከጥንት ይወሰድ ነበር።
የጥንቱ የግሪክ የታሪክ ጸሐፊ ሄሮዶተስ እንደጻፈው ከሆነ የፋርሱ ንጉስ ካምቤዝ ኢትዮጵያን ለመውረር ፈልጎ ሰላዮችን ላከ። የፋርስ ሰላዮች የኢትዮጵያው ንጉስ ቤተመንግስት ደረሱ። ንጉሱ ነቅቶባቸዋል፣ ግን ምንም አታመጡም ብሎ አንዳንድ ጥያቄዎችን ያቀርብላቸው ጀመር። እናንተ ሀገር የእድሜ ባለጸጋ የሚባለው ስንት ዓመት ይኖራል አላቸው። 70 ዓመት አሉ ፋርሶች። ምን ብትበሉ ነው ይችን ያህል ብቻ የምትኖሩት? የስንዴ ዳቦ። ታዲያ አቧራ እየበላችሁ ከዚህ በላይ መኖር አማራችሁ ካለ በኋላ ኢትዮጵያውያን በሙሉ በጤና እስከ 120 ዓመት እንደሚቆዩ ይህም የሆነው የተቀቀለ ስጋና የተፈላ ወተት ስለሚመገቡ መሆኑን ነገራቸው። ሄሮዶተስ እንደመሰከረው ስጋ የአይበገሬነታችን መለዮ ነው። ይህንን ስነግራቸው አንተ ደግሞ በታሪክ አላግባብ መመካት ትወዳለህ አሉኝ አባ ዞርዓ ያዕቆብ። ጫማ መቀደዱን ለመግለጽ ሄሮዶተስን መጥቀስ የለብህም። በታሪክ አላግባብ መመካት ቆነጃጅት በሞሉበት ሀገር የንግስተ ሳባን ገላ ያሰቡ በወሲብ ለመደሰት እንደመሞከር ነው። እመነኝ፣ 1000 ዓመትን ሲያከብሩት እንጂ ሲኖሩት ደስ አይልም። የሀገራችን ሰው ስጋ እንደሚወድ ለማረጋገጥ ከፈለክ ግን ሄሮዶተስን ትተህ ወደ ልደታ ወረድ። እኔም አንዳንዴ ምን አለ የህዝቡን የስጋ አምሮት ማሟላት እንዲቻል ሙሴ ዝሆን መብላትን በፈቀደ ኑሮ እላለሁ። ፊቴን ወደ ታክሲው የመስኮት መስተዋት አዞርኩ። የአዲስ አበባን ናሙና በመስተዋት በኩል ተመለከቱ። ዙሪያ ገባው ደምቋል። ከኮከብ የተረፈው ህዋ በማራኪ አምፖል ተጥለቅልቋል። የአባ ዞርዓ ያዕቆብ ንጭነጫ ይህንን ሁሉ ብሩህነት አደብዝዞታል። የተረዳኸኝ አልመሰለኝም አሉ ሐሳቤን ያዳመጡ ይመስል። ሁልጊዜ አዲስ ዘመን ሲመጣ ደጋግሞ ያዛጋኛል። የምሰማውና የማየው ሁሉ ተደጋጋሚና አሮጌ ይሆንብኛል። ገጣሚው ስለ አደይ አበባ ብቻ ይገጥማል። ቆይ አሁን በመስከረም ሌላ ነገር አይታይም እንዴ? ለምሳሌ የሱፍ አበባ፣ የግራዋ አበባ፣ የሰንሰል አበባ፣ የወር አበባ አይታይም እንዴ? ይገርማል። ሁሌ በቃ አደይ አበባ ብቻ። ወደ ስመጥርነት የሚያደርሰው መንገድ። ጸሐፊው በእውቀቱ ስዩም ነው። ባሳዝነው የሚለውን ስም እንዴት አገኘው? ከተወለድኩ ከጥቂት ወራት በኋላ እናትና አባቴ የሽንት ጨርቅ ብቻ ሳይሆን መጠሪያ ስምም እንደሚያስፈልገው የተረዱና ስም ይፈልጉልኝ ጀመር። እናቴ አዱኛ ስትለኝ አባቴ ጸጋዬ እንድባል ሐሳብ አቀረበ። በጭብጥ ባይራራቁም ከሁለቱ ስሞች አንዱ መጽደቅ ስለነበረበት ዕጣ እንዲጣል ወሰኑ። አባቴ ለዚያ ምሽት ለኩራዝ ናፍጣ መግዣ ያስቀመጠውን ሽልንግ ከካፖርት ኪሱ አውጥቶ አንበሳ ከሆነ አንቺ ያልሽው ስም ይሆናል፣ ሰው ከሆነ የኔ ጸድቃል ብሎ ሽልንጉን ወደ ላይ አጓነው። ሽልንጉ ሰማይ ላይ እንደ ቆራጭ ጉም ተዝናንቶ ከቆየ በኋላ ተመልሶ በረንዳው ላይ ነጥሮ ደጃፋችን ላይ ችፍግ ብሎ ወደ በቀለው ሳር ገብቶ ተሰወረ። እናቴ ከፊቷ ያገኘችውን ሳር ያጨደች ሽልንጉን ተክታ ፈለገች፣ አልተገኘም። አባቴ በከዘራው ጫፍ ማግኔት ተቋጥሮ ሽልንጉን ፈለገ፣ አልሆነም። በተፈጠረው ነገር በጣም አዘኑ። ባሳዝነው ተብዬ እንድጠራ ያለምንም ቅድመ ሁኔታ የወሰኑት ይሄኔ ነው። በመንደራችን የሚኖሩ እግረ ቀጫጭን ሕፃናት የእግር ኳስ ቡድን አቋቁመው ነበር። የእግር የጥራት ደረጃን የማያልፍ እግር ይዘው የእግር ኳስ ቡድን ለማቋቋም ማሰባቸው የሰፈሩን ሰው ሁሉ አስደነቀ። በየቤቱ የተዟዟሩ ድጋፍ እንዲደረግላቸው በጠየቁ ጊዜ ሁሉም ያለውን ይሰጥ ጀመር። እኔም በቀናሽ ገዝቼው የጠበበኝን ስኒከር ጫማና አረንጓዴ ካልሲ ሰጠው። ሕፃናቱ በስኒከሩ ጎል ሰሩበት። ካልሲን አድበልብለው ኳስ ሰፉበት። እፎይ ደስ አለኝ። ምናልባት እኮ ከኒህ እግረ ቀጫጭን ሕፃናት አንዱ አድጎ ስመጥር ተጫዋች ሆኖ በጋዜጠኞች ቃለ መጠይቅ ሲደረግለት እግር ኳስ የጀመርኩት ካቶ ባሳዝነው ካልሲ በተሰራ ኳስ እየተጫወቅኩ ነው ብሎ ወደ ታሪክ ያስገባኝ ይሆናል። አንዳንዴ ግን ተስፋ ቆርጣለሁ። ባለፈው አንድ ታዋቂ የባህል ዘፋኝ የቀብር ስነ ስርዓት ላይ ተገኝቼ የአበባ ጉንጉን አበረከቱ። የቀብር ስነ ስርዓት አስፈጻሚው አበባ ያበረከቱ 50 ያህል ታዋቂ ሰዎችን በመደዳ ሲጠራ ከቆየ በኋላ እኔ ስም ላይ ሲደርስ በቂ ጊዜ ስለሌለን ቀሪውን ማቅረብ አልቻልንም፣ ይቅርታ አለ። እንግዲህ ልብ አድርጉ፣ የኔ ስም ባሳዝነው ተሻለ ነው። የቀብር ስነ ስርዓት አስፈጻሚው አቶ የሚለው ማዕረግ ጨምሮ ቢጠራኝ እንኳን ከ10 ፊደላት በላይ አይፈጅበትም።
አቶ ባሳዝነው ተሻለ የሚለው። በቂ ጊዜ ስለሌለን ቀሪውን ማቅረብ አልቻልንም ይቅርታ የሚለው አባባል ግን 27 ፊደላትን ይዟል። ስሜ ተዘለለው በጊዜ ጥረት አለመሆኑ በዚህ ይታወቃል። ታዲያ ምክንያቱ ምንድነው ብትሉ አለመታደል ነው። አለመታደል። አንዳንድ ሰዎች ፈጣሪ የሁላችንንም ስም የጻፈበት የሕይወት መዝገብ አለ ይላሉ። የአባባል እውነት ከሆነ እግዚአብሔር በሕይወት መዝገብ ላይ የኔን ስም የሚጽፈው ማሳጠሪያ ተጠቅሞ ነው። አንዳንዴ ስመጥር መሆን አለመቻል የቤተሰባችን ዕዳ ይሆን እላለሁኝ። አያቴ ቀኛዝማች ሰውነቴን ባታውቁት አይገርመኝም። ከደጃች በላይ ዘለቀ ጋራ ዱር ገብቶ ጣሊያንን ድል መትቶ ከደጃች በላይ ዘለቀ ጋራ ተሰቅሏል። ጀግንነቱን የሚያውቁ አስተዋይ ሽማግሌዎች መታሰቢያ እንዲገነባለት ባሰቡ ጊዜ ወይዘሮ የሽመቤት የተባሉ የከተማችን ባለጸጋ ኃላፊነቱን ልውሰድ ብለው ሆስፒታል አስገነቡለት። ሆስፒታሉ በወይዘሮ የሽመቤት ድጋፍ የተሰራ የጀግናው የቀኛዝማች ሰውነቴ መታሰቢያ ሆስፒታል የሚል ስም ተሰጠው። ይሁን እንጂ ታካሚዎቹ ወደ ሆስፒታል መጥተው አንጋጠው በወይዘሮ የሽመቤት እስከሚለው ያነቡና አይናቸውንና አቅማቸውን ለመቆጠብ ሌላውን ይተውታል። ለነገሩ አልፈርድባቸውም። የሆስፒታሉን ስም አስተካክሎ መጥራት ህመምን እንደማያስታግስ የታወቀ ነው። ቀስ በቀስ የወይዘሮ የሽመቤት ሆስፒታል የሚለው ባፍ ተለመደ። ወይዘሮ የሽመቤትም ይህንን ሁኔታ በተረዱ ጊዜ የህዝብ ድምጽ የእግዚአብሔር ድምጽ ነው፣ ህዝቡ በስምሽ ይሁን ካለ እኔ ለምን እቃወማለሁ ብለው ስያሜውን በደስታ ተቀብለውት ኖሩ። ለመሆኑ ስመጥር መሆን የምፈልገው ለምንድን ነው? እንጃ። ምናልባት እኮ ጊዜ ጀሚላ መኖሬን እንድታውቅ ለማድረግ ሊሆን ይችላል። ጎረምሳ ሳለሁ ኮረዳ ሳለች ሁሉም ወንዶች ይወዷት ነበር። ከቤታችን ጀርባ ባለው ጫካ ውስጥ ስሟ በየዛፉ ግንዱ ቅርፊት ላይ ተቀርጾ ነበር። እኔ አንድ ቀን የጀሚላ ስም የተጻፈበት ሾላ ላይ ወጣው። ሾላው አንሸራቶ ጣለኝ። ያኔ እንኳንስ ለጀሚላ ገላ ስሟ ለተጻፈበት ግንድ እንደማልገባው። ኦ ጀሚላ። አንድ ቀን ቤተሰቦቿ አብረን ያደግንበትን ከተማ ለቀው ወደ አዲስ አበባ ሄዱ። እኔም ኖሬ ከብዙ ጊዜ በኋላ ትዝ አለችኝ። የት ይሆን ያለችው? አዲስ አበባ ይሆን ዱባይ፣ ዋሽንግተን፣ አግብታ ይሆን ወልዳ ይሆን? አይታወቅም። ምናልባት ስመጥር ሯጭ ሆንኩ ብቻ የመገናኘት እድል ይኖረን ይሆናል። አሁን ያለሁበት ሆስፒታል ከመግባቴ በፊት ምን አደርግ ነበር? ሮጥ ነበርኩ። ሯጭ ከመሆኔ በፊት ደግሞ ጋዜጠኛ ቢጤ ነበርኩ። አንድ የታወቀ ሯጭ ለኦሎምፒክ ውድድር ዝግጅት በሚያደርግበት ወቅት ቃለ መጠይቅ እንዳደርግለት ባለቃዬ ታዘዙ። ሯጩ ግን ጊዜ የለኝም ብሎ እምቢ አለ። ቢቸግረኝ የሚለማመድበት ቦታ ድረስ መቅረጸ ድምጽ ይዤ ሄድ ጀመር። አንድ ማለዳ ታዲያ ከመሮጥ የሚተርፍ ጊዜ ስለማይኖረው ከጎኑ እየሮጥኩኝ ለምን ቃለ መጠይቅ አላደርግለትም ብዬ አሰብኩኝ። እርሱም በዚህ በመስማማቱ ለሊት ለመምድ ቦታ ሄጄ መቅረጸ ድምጹን አፉ ላይ ወድሬ ከጎኑ እየሮጥኩ ወደ ሩጫ ዓለም እንደገባህ ስለው እሱም ወደ ሩጫ ዓለም የገባው በቅጥነቴ ነው። ይገርምሃል በጣም ቀጭን ስለነበርኩ የረፍት ጊዜን የማሳልፈው ለቀበቶ ተጨማሪ ቀዳዳ በመብሳት ነው። ይሄን የሚያውቁ ቀበቶ ሻጮች አንድ ቀበቶ በሸጠሉኝ ቁጥር አንድ ወስፌ መርቁልኝ ነበር በማለት እየመለሰልኝ አብረን ሮጥን። በመጨረሻ እርሱ የወርቅ ሜዳሊያውን እያሰበ በጣም ሲፈጥን እኔም የወር ደሞዜን እያሰብኩ ስከተለው ወደ መዳረሻው ሲቃረብ ትቶኝ ሲፈተለክ የቃለ መጠይቁን መቋጫ ሳይነግረኝ እንዳያመልጠኝ በመስጋት ተከትየው ተፈተለኩ። ፈጣሪ ምስክሬ ነው፣ ሩብ ሰከንድ ቀድሜው ገባሁ። ሯጭነት ዕጣ ፈንታዬ መሆኑ የተሰማኝ ያኔ ነው። ከዚያ በኋላ ከጋዜጣችን ጋር የተያየሁት የሩጫ ትጥቅ ገዝቼ ላስተቀልልበት ስል ነው። አንዳንዴ እንዲህ ነው። ዕጣ ፈንታችንን ለማግኘት ጊዜ ይፈጅብናል። ትዝ ይለኛል አንድ ደብተራ የታናሽ ወንድሜን ኮከብ አንብቦ እንጀራህ ከሎተሪ ጋር የተያያዘ ነው ብሎ ተነበየለት። ታናሽ ወንድሜ ለ7 ዓመታት ያክል ተክቶ ሎተሪ ቢቆርጥም አልደረሰውም። ከ7 ዓመታት በኋላ ግን የዕጣ ፈንታው ትክክለኛ ትርጉም ገባውና ሎተሪ ማዞር ጀመረ። ከመንጋቱ በፊት ተነስቼ በባዶ ጎዳና ሮጣለሁ። በዚህ ሰዓት በግዱ ብቻዬን ያስተናግደኛል።
የአገር መሪዎች መንገድ ተዘግቶላቸው የተገዢዎችን ፊት ገለል ብሎላቸው ሲሄዱ የሚሰማቸው ግርማ እንደዛ አይነት ስሜት ይሰማኛል። እና ብቸኛ ኮቴን እንደ ብርቅ ሙዚቃ እያደመጥኩ ሮጣለሁ። አንድ ቀን ግን እግሬ ላይ ህመም ተሰማኝ። ወደ ሆስፒታል ሄድኩ። ሐኪም ስሜን በድጋሚ ከጠየቀኝ በኋላ ባሳዝነው እንደሆነ ስነግረው እሺ አቶ አሳምነው ለደህንነት ሲባል ከእግርህ ጥቂት ሊቆረጥ ግድ ነው አለኝና ጀርባውን ሰጥቶኝ በሞባይሉ ደውሎ የኔ ቆንጆ ዲና ዛሬ ምሽት እራት ብጋብዝሽ ይመችሻል ይል ጀመር። መደንገጥ እኮ ነበረብኝ፣ ግን የሐኪሙ ያነጋገር ቅለት በአግባቡ ከመደንገጥ ከለከለኝ። ለመጀመሪያ ጊዜ የኔ እግር በዓለም ውስጥ ኮሽታ የሚፈጠር ክብደት እንደሌለው ገባኝ። የኔ እግር እንደ አበበ ቢቂላ እግር፣ እንደ ቀነኒሳ እግር፣ እንደ ኃይሌ እግር ከዓለም በታሪክ ጋር እንኳን ባይቆራኝ እንዴት ከሐኪሙ ታሪክ ጋር መቆራኘት ያቀተዋል? ሐኪሙ እግሬ መቆረጥ እንዳለበት ከነገረኝ በኋላ ስልክ ደውሎ የኔ ቆንጆ ዲና ዛሬ እራት ብጋብዝሽ ይመችሻል ማለቱ ምን ማለት ነው? እንደሌለው ቆጥሮኝ ነው? አይ ይሄ በፍጹም ሊሆን አይችልም። ምናልባት ዲና የተባለች ሴት የራት ግብዣዋን እንድትቀበል የኔ እግር መቆረጥ ይኖርበት ይሆናል። አዎ ልክ ነው። ይሄኛው ትንታኔ የተሻለ ያጽናናኛል። እግሬ የስፖርት ታሪክ ውስጥ ባይገባ እንኳን የአንድ ምሽት ራት ግብዣ ቅድመ ሁኔታ ከሆነ በሕይወት ውስጥ ትርጉም ይኖረዋል ማለት ነው። ይገርማል።